ሁለት ጨዋታዎች እየቀሩ አለመውረዱን የሚያረጋግጥበት ሳምንት ይሆናል። ያሬድ ዳርዛ ያሬድ ከብሩክ ኤልያስ የተቀበለውን ኳስ ለመሞከር አልነበረም ወደ ሳጥን ለማሻገር በተቃራኒ መስመር ሰሊፉ ኢብራሂም አጥበቦ ሳጥን ውስጥ ገብቶለት ነበር። እሱን ለመፈለግ ይመስላል። ረፍት የለሽ እንቅስቃሴ ነው የሚያደርገው ያሬድ ዳርዛ። በባህር ዳሩ ጨዋታ ላይ ምን ያህል አስቸጋሪ ተጫዋች እንደሆነ ተመልክተናል። ፉል ጥሩ መሆኑ አይቀርም። ሌላ ጥሩ አጋጣሚ ነበር። ሙሉቀን አዲሱ ኬኔዲ ከበደ ካልተጠበቀ ሰው የተገኘ የጎል ዕድል አግዳሚውን ገጭቶ ወደ ውጭ ወጣ፣ ግን ተጨርፎበታል። የኬኔዲ ኳስ ፈጣን አስተሳሰብ ነው በወላይታ ዲቻ በኩል። መልካሙ ቦጋለ ለኬኔዲ ከበደ ጥሩ ኳስ ነበር በፍጥነት የሰጠው። ኬኔዲ ከበደ ቀጥታ ወደ ጎል ነው ኳሱን የሞከረው። አግዳሚውን ገጭቶ ነው የወጣው። ተሰነክቶታል። ዲፍሌክሽን ያለው ይመስላል አብዱ። ቴዎድሮስ ታፈሰ ወደ መልካሙ ቦጋለ ነበር፣ ከጨዋታ ውጭ ነው። በነገርህ ላይ ቴዎድሮስ ታፈሰ ባለፈው ዓመት ሁለቱ ቡድኖች ባደረጉት የሁለተኛው ዙር ጨዋታ ኢትዮ ኤሌክትሪክ 1-0 ነበር ያሸነፈው። ብቸኛዋን የማሸነፊያ ጎል ቴዎድሮስ ታደሰ ራሱ ላይ አስቆጥሯት ነበር የተመዘገበችው። ከጨዋታ ውጪ አይመስልም አይደል አብዱ? ታይት ነው። ቴዎድሮስ ሰሊፉ ኢብራሂም ጥሩ ኳስ ከፍ አድርጎ ነበር። ብሩክ ኤልያስ ያሬድ ዳርዛ እነሆ ተከታታይ ጨዋታ ጎል ማስቆጠሩን ተያይዞታል። ያሁኑ ከዩሱፍ ሞሮ በረከት ቢሆንም በረከቱን ግን በአግባቡ ለመጠቀሙ ያሬድ ዳርዛ ይደነቃል። 6ኛ ጎል ከካርሎስ ዳምጠው ጋር እኩል የቡድኑ ከፍተኛ ጎል አስቆጣሪ። ያሬድ ዳርዛን የሚያቆመው ጠፍቷል። በባህር ዳሩ ጨዋታ 2 ጎሎችን አስቆጥሮ ነበረ። አሁንም ግብ ጠባቂው ዩሱፍ ሞሮ የተፋውን ኳስ በሚገርም ሁኔታ መረብ ላይ በማሳረፍ ወላይታ ዲቻዎችን ቀዳሚ አድርጓቸዋል። ኳሱ ብሩክ ኤልያስ ጋር ነበር መጀመሪያ የመጣው። አክርሮ ነው ብሩክ ኤልያስ ወደ ዩሱፍ ሞሮ ጎል መምታት የቻለው። ዩሱፍ ሞሮ ደካማ ክሊራንስ ነው፣ ኳሱን መቆጣጠር አልቻለም። ቴዎድሮስ ታፈሰ ለሳሊፉ ኢብራሂም ሳጥን ውስጥ አስደናቂ ኳስ ነበር ዴሊቨር ማድረግ የቻለው። ቢኒያም በቀለ ኳሱን ክሊር ለማድረግ ጥረት አድርጓል። ብሩክ ኤልያስ ኳሱን መታው። ዩሱፍ ሞሮ ኳሱን ለመመለስ ጥረት አደረገ፣ ግን የተመለሰውን ኳስ ያሬድ ዳርዛ በግሩም ሁኔታ መረብ ላይ ማሳረፍ ችሏል። ወላይታ ዲቻ በመጀመሪያው 45 ደቂቃ ለነበራቸው ብልጫ ትክክለኛ ማሳያ የሆነች ግብ ናት። በዚህ ሳምንት በሲቢ ኢትዮጵያ ፕሪሚየር ሊግ አዲስ አበባ ላይ እየተደረጉ ያሉ ጨዋታዎች ጎል እምቢ ብሏቸዋል። ትላንት 2-0 የተጠናቀቁ ጨዋታዎች ነበሩን። የነገሌና ሲዳማ ጨዋታ ብቻ ነው ጎል የተመለከትንበት አይደለ? ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ጋር የተደረገውን ጨዋታ 0-0 የተጠናቀቀ ጨዋታ ነው። ቅዳሜ ላይ የተደረገ ጨዋታ ነው። ከበረከት ወልዴ ፍጹም ቅጣት ምት ጎል በኋላ ነው ኢትዮ ኤሌክትሪክ 3ኛ ደረጃን ይዞ ነበር አንደኛውን ዙሪያ ያጠናቀቀው። ጥሩ ድል በረከት ወልደ ዮሐንስ ቤርባ። አሁንም ሌላ የግብ ጠባቂ ስህተት ዛሬ ኻዲም እንዳይ በሩን ከፍቶ ይሄው በዚህ ብሎ ነው ኳሱን የፈቀደለት። የወላይታ ዲቻ መሪነት ለብዙ ደቂቃዎች መቆየት አልቻለም። የቀድሞ የሀዲያ ሆሳዕና ተከላካይ በረከት ቀድሞ ክለቡ ላይ ነው ጎሉን ያስቆጠረው። የውድድር ዘመን የመጀመሪያ ጎሉን ኻዲም እንዳይ ልክ ነው። ደካማ መከላከል ነው በወላይታ ዲቻ በኩል የተመለከትነው። 3 የኢትዮ ኤሌክትሪክ ተጫዋቾች መልካሙ ቦጋለን ከበውት ነበረ። በስተመጨረሻ አቤል ሀብታሙ የነካው ኳስ በረከት ወልደ ዮሐንስ እግር ስር ገብቶ በግሩም ሁኔታ ነው ኳሱን ማስቆጠር የቻለው። ከቅርብ ርቀት ላይ ነው ኳሱን በረከት ወልደ ዮሐንስ የመታው። ኻዲም እንዳይ ምናልባት ላለመመለሱ ትልቁ ምክንያት እሱ ነው ብዬ አስባለሁ። ግን በጥሩ ሰዓት ላይ ኢትዮ ኤሌክትሪኮች አቻነት ግብ ያገኙት። ፈቃደኛ የሆነ ቡድን ያሬድ ዳርዛ ያሬድ ዳርዛ ከባድ አጋጣሚዎችን ሲጠቀም ጎል ሲያስቆጥር ተመልክተነዋል። በፍቃዱ አስረሳኝ ያሬድ ማነ ጥሩ ኳስ ወደ ሩቁ ቋሚ ምናልባት ኢትዮ ኤሌክትሪኮች አቤል ሀብታሙን ከጎል ጋር ካገኙት ብዙ ሳምንታት ተቆጥረው ነበር። የያሬድ የማነ ኳስ እንደዚህ አደጋ የሚፈጥር ነው። ለያሬድ የማነ አኩሬት ኳሶቹ ድንቅ ናቸው ስንል የነበረው ያሬድ የማነ አቤል ሀብታሙ ግንባር ላይ ነው ኳሷን ማሳረፍ የቻለው። ተረጋግቶ አቤል ሀብታሙ በግንባር
እንዲያይ ምንም ሳይንቀሳቀስ ነው ኳሱን መረብ ላይ ማሳረፍ የቻለው። ምን አይነት ክሊኒካልነት ነው በአቤል ሀብታሙ በኩል የተመለከትን የምንገኘው። ኢትዮ ኤሌክትሪክ አንድ ኳስ አገኙ፣ አንዱን ኳስ አስቆጠሩት። ኳሱ የሄደበትን መንገድ